ዑስማን ባብክር አብዱልቃድር ባላለሁ ተወለድኩት ቤኒሻንጉል ክልል አሶሳ ወረዳ አገር አገልግያለሁ ከዛ ወጥቼ ንግድ ዓለም ላይ ገባው ተቀላቀልኩ ከዛ ያው የሰራውት አትክልት አስመጣ ነበር አትክልት ተራ ከፋፍል ነበር ማንጎ ከዛ ያው ቅርብ ሰመደ መጥቶ ከኔጋ ሆኖ ስራ እየሰራን ያለን እዛ ድንገት በፊት ብዙም እንትን አልነበረም ከገበሬዎች እንዲመጣል በቃ ሽጠን ሂሳባችን መለስ ነበር ድንገት እቃ ተወደደ እዛ ሲሻጥ በቃ ያንን በዛኛው ምክንያት ብር መጥፋት ጀመረ ብር አጣውት ከእጅ ስራዬ ሁሉ መበላሸት ጀመረ በሳን ሰዓት ላይ ከባለቤቴ ተዋወቅኩት በውድድርና ቤት ያለው ነው እሷም እዛ ውድድርና እንትን መከላከያ ሯጭ ነበረች በጊዜው ሯጭት በሩጫ ላይ ተሳተፍ ነበር እሷም ያው ብዙም አልቀጠለበትም በዛም ደጋም ደርሶበት ነበር በሩጫ ላይ በዛው ነው ያቋረጠች እሷ ከዛ በኋላ ተጋባ ነው 4 ልጆች አፈራ ነው ከውድድርና ከወጣት ንግድ ዓለም ላይ ተቀላቀልኩት እኔ ድንገት ስራ ያለውት ውሃ ትወስዳለች በጀርካን ተሸክማ ግቢ ድንጋይ ነበረች አዳልጦት ተወርቃለች ድንገት አንድ 3 ወር ልጅ ይዛ ነበር ከወቷ እዛ ተወርቃ ግምና ሄዳ ዶክተሮቹ የማህፀን ካንሰር እንዳለበት ነገሩ ከዛ በኋላ እንድከተባለ በኋላ አስታምሟንኳት ገዛ እዛን ጊዜ እኔ መንቀሳቀስም አልችልም በነገራችን ላይ የለም አልሄድም ምክንያቱ ምንድነው ስብስበት በጣም ሆስፒታል ሄደን ስንመለስ ቤቱ ሲተኛ ልጆች ትምህርት ቤት ነው ከትምህርት እስከመጡ እኔ ከሷጋ አጫውም እግሯን ያሻሻውት ሳሽለት ነው በቃ ቀለል ምናትና ያው ህመሟ የሚቀሰቀሰው ልጆች ሲመጣም በዳራቹ እነሱ ያሽቱ ነው እንትን የምትለው ያሳለፍ ነው እና ብዙ ስቃይ ነው ያየ እሷ ህመም ላይ ያለ ሁለት እነን ብር ተበልቶ ስራ መስራት አልቻልኩትም ምንም ነገር የለም ይችላል ብዙ ፈተና ላይ ነበርኩ ነበርኩበት ቤት ያው በጣም የታመመ ሰው ይኖርበት ይቅርና ጤንኛ ሰው ራሱ የሚኖርበት ቤት አልነበረም በጣም ሁሉም ክፍት ነበር በዚህ ሁሉም ጎን ያው ክፍተት ያለው በዚህ ንፋስ ይነፍሳል ዝናብ ሲዘንብ እንደዚህ ሁሉም ወላ ላስቲክ ሁሉም ታማሚ ላስቲክ ለብሶ ነበር እንትን ምለው እኛ በሳፋ ነበር እየተቀባበልነው ውሃ እየደፋ ነው እንትን ምንለው ባለቤቴ ያው በተታመመበት ሰዓት መንቀሳቀስ ስለማልችል መስራትም ስለማልችል በቃ አምሮም ትክክልም አልነበረም ልጆቹን በስነ ስርዓት መመከብም አልቻልኩም ነበር በቃ ብዙ ፈተና ውስጥ ነበር ያለፍኩት ሸጋሪ ፈተና ውስጥ ነው በጣም ያለፍኩት ያው ልጆችን ቢያንስ 4 ልጆች አው ባለቤቴ ያሳከምኩት ያለ ህመሙ ከመጠን በላይ ከመድኃኒት ጋር አልተገናኘም ወደ አላህ ሰንት ሄዳለች አልሐምዱሊላህ አላህ አፉ ይበለን እንጂ እኔ እንደኔ ምን ነበር መሰለ ምርጫዬ የሷ ሞት ወደ እኔ ቢሰጥ እሷ የኔ በሷ በኩል እሷ ልጆች ብታሳድግ በጣም መርጬ ነበር ግን
አፉ ይበለን አላህ እሱ ይመረጠውን ወስዶ ካረፈች በኋላ በጣም ኃይለኛ ችግሩ ምንም ራሱ በልጆቹም ሁሉ ምንም ኑሮ ራሱ ምንም ባድርግላችሁ ምንም አይጥማቸው መንቀሳቀስ ስላልቻልኩት አክስታቸው ከጅማ ልጃቸዋለሁ ወረዳ ሂጄ አመልክቼ ካመለከትኩ በኋላ እንድታይልኝ ግን ብዙ አይቷሉ 5 አመት ተመላልሼ መፍትሄ ማላገኘት እነሱ ካዩ በቃው እነሱ መጥቶ ካዩ በኋላ ቤቴ በነበረበት አድሶልኝ አሰረገቡ ሶፋ አልጋ ይሄን የተነጠፈ ነገር እነሱ ያመጡ አልሐምዱሊላህ እዛን ጊዜም ሲመረቅ በግ ዱቄት ዘይት አመጡ ሰጡ ሲመረቅ የተመረቀ ጊዜ በአዲስ አመት ነበር አዲስ አመት መክቢያ ነበር በዛው በአሉ እንትን አደረጉት ሳተመረቆ እነሱ መጡ ሁሉም መጥቶ ምርቃት አድርጎ ቡና አፈልቶ ሁሉም ከተማ ወረዳዎችም አገብሩን ሲያሰረጋ አሁን ደግሞ በአዲስ ቤት መጀመሪያ አረፋ በዓል ልቀበል ነው ላገብር ነው ወደ ተመልካቾቻችን እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም በጤና በፍቅር አደረሳችሁ። እንግዲህ ዛሬ ደግሞ በአቶ ኡስማን ቤት በመገኘት የአረፋን በዓል ልናከብር እዚህ ተገኝተናል ማለት ነው። መልካም በዓል እንዲሆንላችሁ እንመኛለን። አብረን እንግባ። ቤት ለምቦሳ እንኳን አደረሳችሁ። እንኳን አብሮ አደረሰ። ሰላም ነህ? እንኳን ሰላም መጣሽ። እንኳን አብሮ አደረሰ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አማን አልሐምዱሊላህ። ምን አልዓይዲን ምን አልፋይሲን በድጋሚ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ተመልካቾቻችን። እንግዲህ በዛሬው በአረፋ በዓል ፕሮግራማችን አቶ ኡስማን ቤት ተገኝተን ቤት ለምቦሳ ብለነው እንግዲህ የአረፋን በዓል እሱ ቤት ልናከብር መኖሪያ ቤቱ ተገኝተናል ማለት ነው። እንኳን አደረሰ። እንኳን አብራ አደረሰ። እንዴት ነው በአዲሱ ቤት አረፋን በዓል? አረፋን በዓል ያው በሰላም ያገበር ነው፣ በሰላም የተቀበልን ነው። በጣም ደስ ይላል። እንግዲህ ለመጀመሪያ ጊዜ ነው ያረፋን በዓል አዲሱ መኖሪያ ቤት እያከበርክ ያለውና ምን አይነት ስሜት አለው? አልሐምዱሊላህ ያው ደስ የሚል ስሜት አለ። አልሐምዱሊላህ ፈጣሪን አመስግኑ። ቆንጆ በጣም ደስ ብሎሃል? አዎ አዎ። እሺ እስኪ አሁን ያለህበት ሁኔታስ ምን ይመስላል? አዲሱ መኖሪያ ቤት ገብታል እንግዲህ ታሪክህንም በደንብ አይተነዋል እና ከዛ ነው እንግዲህ ወደዚህኛ ወደሚያምረው ቤት የመጣውና እንደው ይሄ በራሱ ምን አይነት ስሜት አለው? እንግዲህ ያው እንደ ሰው ልጅ ጥሩ ስሜት ነው ያለን። በቃ ያው ፈጣሪ አመሰግናለሁ። እዚህም ደግሞ ለዚህ እዚህ ሁሉ ጥረት ሰርቶ አድርጎ ይሄ ቤት የሰሩልኝ አመሰግናለሁ። አላህ ሰላም እንዲያመጣ ሁሉም ሰው ጥሩ ልብ የነበረው ሰዎችም እንደዚህ ሁሉም ይብሳለን ነው የምለው። ሌላ ነገር ምለው ብዙ ነገር የለም። በቃ አልሐምዱሊላህ አላህ ያብሳለን። እንደዚህ የሚያስቡ ሰዎች ወቆ እዚህ በጣም ያው እንዳልኳችሁ ብዙ አይቻለሁ። አልሐምዱሊላህ እኔ ወደ ጥሩም ይጃለሁ። 5 አመት ለፍቻለሁ ይሄ ቤት እንደዚህ ሊደርሳችሁ። ከሁሉም ደግሞ በአብዛኛው ማመሰግነው አንደኛው መጀመሪያ መሲ
አንድም ልጅ አለ ክፍለ ከተማ አለ ዳተለ እነሱ በቃ በእነሱ ጥረት ነው ይሄ ቤት ራሱ እንደዚህ የሆነ አልহামዱሊላህ ከአላህ በታች እነሱም ጥረት አድርጓል ለዚህ ቤት አበቁ እኔ ሁሌ አረሳችሁ በዱዓ መጀም ያው ሰው ልጅ በምታደርገው ነው የምታመሰግነው እኔ በዱዓዬ ነው እነሱ መርቃችሁ ያው መንግስታችን ጥሩ ሐሳብ የሱም ስለሆነ እሱም ይቀጥልበት በጥሩ ሁኔታ ያገበርኩ ነው ከጎረቤቶቼ ጋር በፊት ያው እንዳልኳችሁ ተደብጬ ነበር የሚቀመጠው ቤት ውስጥ አሁን ግን ያው ከጎረቤቶች ጋር ስብስብ አድርጌ ያገበርኩ ነው በዓል በሰላም በፍቅር ያው አልহামዱሊላህ ስለዚህ እንኳን አደረሳችሁ በልልና እንኳን አደረሳችሁ ኢድ ሙባረክ አትልልንም እንዴ ኢድ ሙባረክ ወአለይና ወአለይኩም በጣም እናመሰግናለን ልዩ የበዓል መሰናዷችን አሁንም እንደቀጠለን ወደ ተመልካቾቻችን በክፍለ ከተማው እየተሰሩ ያሉ የበጎ ፈቃድ አገልግሎት ስራዎች ምን ይመስላል እንግዲህ እንደ ክፍለ ከተማችን በ2018 በጀት ዓመት እጅግ በጣም ብዙ የሚባሉ የበጎ ፈቃድ ተግባራት ተከናውነዋል ከነዚህ ማለት አንዱ አቅመ ደካማ መጦሪያ የሌላቸው ትላንት ለሀገር ሲለፉ ሲደክሙ የነበሩ ወገኖች ቤት እድሳት አፍርሶ መገንባት ማለት ነው ይሄ ቤት ፈርሶ ነው የተገነባው እንደ ክፍለ ከተማ ወደ 320 አካባቢ በጣም አቅመ ደካማ የሆኑ ነዋሪዎቻችን ቤት ካፍርሰን ገንብተን አስተላልፈናል ይሄ ሲገነባ ልበ ብርሃን የሆኑ ክፍለ ከተማችን ላይ የሚገኙ ባለሀብቶች እገዛ ነው አንድም የመንግስት በጀት የሌለበት በበጎ ፈቃድ ተግባር የተገነቡ ናቸው እነዚህ ቤቶች ሲገነቡ ከ1700 በላይ አባወራ ተጠቃሚ ማድረግ ይችላል ኡስማን ባበክርን ጨምሮ ማለት ነውና ይሄን ወደ ገንዘብ ስትቀይሪው ከ333 ሚሊዮን ብር በላይ ሀብት ከቀደም እንዳልኩት ከልበ ብርሃኖች በጎ ፈቃደኛ ከሆኑ ሰዎች ለሰዎች ለከሚኖሩ ሰዎች ሀብት ተሰብስቦ ወይም ሀብታቸው ራሳቸው ያመጡ ቤቱን ተሰጥቷቸው ነው የሚገነቡት ይሄ ቤት ሲገነባ ዝም ብለን እኛ እንደ ክፍለ ከተማ ዝም ብለን አይደለም የራሱ አሰራር ሂደት አለው በዚህም ከብሎክ ጀምሮ ማን ነው አቅመ ደካማው የተጎዳ ቤት ያለው በሚል የራሱ መመለያ መስፈርቶች አሉት በዛ መሰረት ተለይተው መተው ነው በክፍለ ከተማ ደረጃ በየወረዳው ከተላኩት ስክሪን ተደርጎ ግንባታው የሚካሄደው ባለሀብቶቹም ቤቶቹን አምቶ የማሳየት እና የመገንባት ነው በዚህ ውስጥ ክፍለ ከተማውም ወረዳውም የራሱ ኢንቮልቭመንት አለው ባለሀብት የመለየት እና ግብአቶቹ እንዳይባክኑ የመቆጣጠር ይሄ ትልቅ ኃላፊነት ተወስዶ ነው ወደዚህ ስራ ተገብቶ አሁን እንዲህ አይነት የሚያምሩ ቤቶች የወደቁ የነበሩ የመንግስት ቤቶችን እንዲህ አይነት በሚያምሩ ሁኔታ ወደ ቤትነት በቤት ደረጃ ሊገለጹ የማይችሉ ነዋሪዎቻችን እጅግ በጣም ተስፋ በቆረጠ ህይወት ውስጥ የነበሩ ነዋሪዎቻችንን እንዲህ ተስፋቸው እንዲለመልም በእንደዚህ አይነት ቀሪ ህይወታቸውን በደስታ እንዲኖሩ የማድረግ ስራ እየተሰራ ያለ ነው ይሄ ደግሞ እንደሚታወቀው መንግስት ካስቀመጣቸው ስትራቴጂዎች መካከል አንዱ ሰው ተኮር የሚል አንዱ ስትራቴጂ እንደመሆኑ መጠን በዚህ መልኩ ውብ እና ለቀጣይ ህይወታቸው ደግሞ እጅግ በተደላ እንዲኖሩ የማድረጉን ስራ እየሰራን ያለነው እንደ ክፍለ ከተማ መሰረት ረጋሳ ባላለው ኮልፌ ቀራኒ ክፍለ ከተማ ወረዳ 8 ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽሕፈት ቤት ኃላፊ ነው እሺ እንኳን አደረሰሽ እዚህ አቶ ኡስማን ቤት መኖሪያ ቤት ተገኝተን በዓልን እያከበርን እንገኛለን እንዴት ነው አቶ ኡስማን ጋር እንዴት ነው የተዋወቃችሁት በምን መልኩ ነው ያገኛችሁትስ እንደ ወረዳ ስም ጥሩ እንግዲህ አቶ ኡስማን ምናልባትም በወረዳችን ከሚገኙ ዝቅተኛ ኑሮ ካላቸው ህብረተሰብ ክፍሎች አንዱ ናቸው ያው መጀመሪያ እዚህ እሳቸው ቤት ስንመጣ የነበረው የቤቱ ሁኔታ በጣም አሰቃቂ እጅግ የተጎሳቆለ ለኑሮም የማይመች ቦታ ነው የነበረው ያው እሱም በማየት ምናልባትም ከኛ ወረዳ ላይ ቅድሚያ ከሚሰጣቸው ሰዎች መሀል አድርገን በቤታቸው በፍጥነት ታድሶ እንዲያልቅ አድርገናል በዚህም ደግሞ የወረዳችን ባለሀብቶች ብዙ አግዘውናል ተባብረውናል ረድተውናል ያው እነሱን አስተባብረን አሁን በሚታዩት መንገድ ያው እንግዲህ የበፊቱን መረጃ ይኖራቸዋል ብዬ አስባለሁ የዚህ ቤት ሁኔታ ለሚያዩ ትንሽ ከባድ ነበር አቶ ኡስማን ከቤታቸው ጉስቁልና ባሻገር በህይወታቸው ብዙ ፈተና የገጠማቸው ግለሰብ ነው የነበሩት ግን ቢያንስ እኛ ይሄን ቤት አድሰን የእሳቸውን ተስፋ ማለምለም አለብን በሚል እንደ ወረዳ ተማክረን ወደ እድሳት ገብተን ያው በአማረ መልኩ
አድሰን ከነ ሙሉ ቤት እቃው ለሳቸው አስረክበናል ማለት ነው። በዝቅተኛ የኑሮ ደረጃ የሚገኙ ወገኖቻችንን ቤት ባለቤት እንዲሆኑ እንደናንተ እንደ ወረዳ 8 ምን አይነት እንቅስቃሴዎችን አድርጋችኋል ከክፍለ ከተማው ጋር በጋራ በመሆኑ? ጥሩ እንግዲህ ወረዳው ላይ ቀላል የማይባሉ በዝቅተኛ ኑሮ ደረጃ ላይ የሚገኙ ነዋሪዎች አሉ። እነሱም በተለያየ መንገድ ድጋፍ እናደርጋለን። አንዳንዶቹ የአጭር ጊዜ ድጋፍ ናቸው፣ አንዳንዱ ደግሞ ዘለቄታ ያለው ድጋፎች አድርገን ካሉበት ህይወት እንዲወጡና እንዲስተካከሉ የምናደርግባቸው በርካታ ስራዎች አሉ። ከዚህም አንጻር ቤቶች እንግዲህ በወረዳችን ወደ 30 የሚጠጉ ብሎኮች አሉ። እዛ ውስጥ በርካታ እድሳት የሚፈልጉ መሻሻል የሚገባቸው የነዋሪዎቻችን መኖሪያ ቤቶች አሉ። እነሱን እየለየን እንግዲህ አቅም ያላቸውን የወረዳችንን ባለሀብቶች፣ ግለሰቦች እያስተባበርን እንዲሁም ተቋማትን እያስተባበርን ቤት እድሳት እንዲያደርጉ በየአመቱ በዋናነት በህብረተሰብ ተሳትፎ ጽሕፈት ቤት እየተሰራ ነው የሚገኘው። ስለዚህ አሁንም ይሄንኑ አጠናክረን እንቀጥላለን። አቅም ያለው አቅም ለሌለው ደራሽ እንዲሆን በቤት እድሳት ብቻ ሳይሆን ደግሞ በሌሎች በማዕድ ማጋራት ስራዎች በየጊዜው እያዘጋጀን ፕሮግራም እነዚህ አቅም የሌላቸው ሰዎች እንዲደገፉ የምናደርግባቸው ስራዎች አሉና ያው ቀጣይ ይሄንን አጠናክረን እንቀጥላለን። ኡስማን በጣም እናመሰግናለን። እኛም አንተ ቤት ተገኝተን እያከበር እንገኛለን ያረፋን በዓል በአዲሱ ቤት ኡስማን ጋር አሁን ምን ደረጃ ላይ ይገኛል ሚለውን ለተመልካቾችም ለኛም ንገረን። በአዲሱ ቤት አልহামዱሊላህ አዲስ ትዳር ይሻለው አገብጃለሁ አልহামዱሊላህ። በጣም ደስ ይላል እንዴ! በጣም ደስ ይላል። እንኳን ደስ አለ። በዚያው አጋጣሚ አዲስ ቤት አዲስ ትዳር ናም እንግዲህ ልጆችም ተጨማሪ ልጆችም ኢንሻአላህ በረከቶች እንዲሰጡም እንመኛለን። ኢንሻአላህ በድጋሚ መልካም በዓል መልካም ህይወት እንዲሆንልን እንመኛለን። እናመሰግናለን በጣም መርሐባ ለሁላችን። በቀጣይስ በክፍለ ከተማ ደረጃ እንደዚህ አይነት ስራዎች ተጠናክረው እንዲቀጥሉ ምን አይነት ስራዎችን ለመስራት ታስቧል? እንግዲህ ገና አሁንም ያልተላለፉ ቤቶች በቅርቡ የሚተላለፉ ቤቶች አሉ። በጣም ብዙ አይነት የበጎ ፈቃድ ተግባራትንም ጭምር ለመስራት በእቅድ ደረጃ ተይዟል። አሁን የበጋ በጎ ፈቃድ ስራ የማጠናቀቂያ ጊዜ ደርሷል። የበክረምት በጎ ፈቃድ ተግባራት ደግሞ የሚቀጥሉ ነው የሚሆኑት። ከሚቀጥለው ከግንቦት 30 ጀምሮ ደግሞ የክረምት በጎ ፈቃድ ተግባራት ይጠበቃል። በዚህ መልኩ ደግሞ ያው የተጀመሩት እነዚህ የበጎ ፈቃድ ቤቶችን የማደስ አቅመ ደካማ የሆኑ ሰዎችን ማዕድ የማጋራት የደም ልገሳ፣ የነጻ ሕክምና፣ የክረምት በጎ ፈቃድ ላይ የሚሰጡ ትምህርቶች አሉ። የአይሲቲ ማለት የወጣት ስብዕና መገንቢያ ማዕከላት ላይ የተለያዩ የአይሲቲ ተግባራት በጎ ፈቃድ አሰልጣኞች የሚሰጡ አሉ። በተለያየ መልኩ በጎ ፈቃድ ተግባራትን ለማድረግ በእቅድ ደረጃ ይዘን በዝግጅት ላይ ያለነው የክረምቱን ደግሞ የበጋውን ደግሞ ለማጠናቀቁ እየተደረደርን ያለንበት ሂደት ነው ያለውና ለሚቀጥለው በዚህ መልኩ ዝግጅት በማድረግ ላይ እንገኛለን። አቶ ኑሩ እንግዲህ እኛ ጋር እዚህ አቶ ኡስማን ቤት ተገኝተ በዓሉን ለማክበር እኛ ጋር ስለመጣ በጣም እናመሰግናለን። አብረህንም ስለነበርክ እጅግ በጣም እናመሰግናለን። እኔም እጅግ አመሰግናለሁ። ያው እዚህ ቤት ስንገኝ በእርግጥ ወረዳው ከለያቸው ሰዎች መካከል እዚህ ቤት ይሄ ቤት ሲታደስ ኡስማን ባበክር ቤት ነው እንዳልሽው የተገኘ ነው። ኡስማን ደግሞ ከዚህ በፊት ለሀገር ባለውለታ የሆነ በኦሮሚያ ፖሊስ ውስጥ ረጅም ጊዜ ያገለገለ በጣም በብዙ ችግሮች ውስጥ አልፎ ነው አሁን ላለበት ደረጃ ላይ እየደረሰ ያለውና ይሄ ትልቅ የሀገር ባለውለታ የሆነ ሰው ከነበረበት አስከፊ ከነበረው የቤት ኑሮ አሁን የደረጃ ለማድረስ ተሞክሯል። ሌሎች በህይወቱም ላይ ያጋጠሙት ሌሎች ችግሮች አሉ። ያን ሁሉ ቻሌንጅ ተቋቁሞ ነው ዛሬ እዚህ ቦታ ላይ የተገኘ ነው። እኔም የአረፋን በዓል ኡስማን ባበክር ቤት ለማክበር በመገኘቴ በጣም ደስተኛ ነኝ። እናንተም እዚህ ቦታ ላይ እንድገኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁኝ። እንግዲህ ያው ሙስሊም እንደመሆኔ መጠን ለ1447ኛው የኢድ አልአድሃ አረፋ በዓል መላው የክፍለ ከተማችን ሙስሊሞች እንዲሁም ከእምነቱ ተከታይ ውጪ የሆኑ የክፍለ ከተማ ነዋሪዎችና እንዲሁም ለሀገራችን ዜጎች ለዚህ በዓል እንኳን አደረሳችሁ ለማለት እወዳለሁ። እዚህም ቦታ ላይ ተገኝቼ ይህንን አይነት በዓል በእንደዚህ አይነት ሁኔታ ከዚህ በፊት ከአስቸጋሪ ህይወት ውስጥ አውጥተን እንዲህ በሚያምር ቤት እንዲገኙ እንዲኖሩ የቀጣይ ህይወታቸው እንዲለመልም ተስፋ እንዲኖራቸው መንግስት ከነሱ ጎን የክፍለ ከተማ አስተዳደር የወረዳው አስተዳደር ከነሱ ጎን እንደሆነ
እንድናሳይ እድሉን ስለሰጣችሁን እኛም የአዲስ ቲቪ ሚዲያ ኔትወርክን እጅግ ከልብ አመሰግናለሁ። እኛም እናመሰግናለን። መልካም በዓል በድጋሚ ኡስማን፣ በጣም እናመሰግናለን። ወደ ተመልካቾቻችን ልዩ የአረፋ መሰናዷችን ይህን የተመለከታችሁን ይመስል ነበር። እንግዲህ ልዩ የአረፋ በዓል መሰናዷችን አቶ ኡስማን መኖሪያ ቤት አዲሱ መኖሪያ ቤት ተገኝተን እንዲህ ያለ የአረፋ መሰናዶ ወደ እናንተ አዘጋጀን። እንግዲህ ኬኩም አለ ሁሉም አለ፣ ሁሉም ዝግጁ ነው። ኬካችንን ቆርሰን እኛ ጨዋታችንን እንቀጥላለን። ወደ ተመልካቾቻችን እንግዲህ ከኛ ጋር ስለነበራችሁ ስለተመለከታችሁን አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረሳችሁ። ፕሮግራማችን አበቃ። ከቀሪ የልዩ የበዓል መሰናዶዎች ጋር መልካም ቆይታ እንዲሆንላችሁ እየተመኘን እኛ ግን ከወዲሁ ፕሮግራማችንን አበቃን። መልካም በዓል እንዲሆንላችሁ እንመኛለን። ጤና ይስጥልን።